ጤና ይስጥልኝ። ይህ የግሎባል ዴይሊ ኒውስ ፕሮግራማችን ነው። እኔ ቤቲ ነኝ። ዛሬ ሚያዝያ 26 2018 ወይም በዩሮፒያን ካላንደር ሜይ 4 2026 ሲሆን በዛሬው ዕለት የዓለም አቀፍና የሀገር በቀል ዜናዎችን ይዘን ቀርበናል። በዛሬው ፕሮግራማችን በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል የተፈጠረው አዲስ የፖለቲካ ውጥረት፣ በአማራ ክልል በትምህርት ዘርፉ ላይ ያጠላው ከባድ አደጋ፣ በማሊ የተገኙትን ዘግናኝ የጅምላ መቃብሮች፣ የተባበሩት አረብ ኤሚሬትስ ከኦፔክ ለመውጣት መወሰኗ በዓለም የነዳጅ ገበያ ላይ የፈጠረው መናወጥ፣ የፕሬዝዳንት ዶናልድ ትራምፕን ከኢራን ጋር የተያያዘ አወዛጋቢ ዛቻ፣ እንዲሁም እያየለ የመጣውን የእስራኤል ጦርነት፣ በመጨረሻም በቴክኖሎጂው ዓለም በአርቲፊሻል ኢንቴሊጀንስ ምክንያት ከብዙ ሺህ በላይ የሆኑ ሰራተኞች ከስራ መፈናቀላቸውን በተመለከተ አንዳንድ መረጃዎችን እንመለከታለን። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ በትግራይ ክልል የፖለቲካ መድረክ አዳዲስ ውጥረቶች እየታዩ ነው። በቅርቡ ከቢቢሲ አማርኛና ከተለያዩ ምንጮች በተገኙ መረጃዎች መሰረት የህወሓት ቃል አቀባይ አቶ ሚካኤል አስገዶም የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ስልጣን በሰላማዊ መንገድ ካላስረከቡ ስህተት እንደሚሆን አስጠንቅቀዋል። በሌላ በኩል ጀነራል ታደሰ የትግራይ ጊዜያዊ ምክር ቤት አዲስ ፕሬዝዳንት ለመምረጥ እንደሚሰበሰብ ገልጸው ርክክብ በሚባል ሰው ሰራሽ ጨዋታ ውስጥ አልገባም ሲሉ ምላሽ ሰጥተዋል። ይህ የሁለቱ ወገኖች የቃላት ምልልስ በክልሉ ውስጥ ሁለት ትይዩ አስተዳደሮች ሊፈጠሩ ይችላሉ የሚል ስጋት አጭረዋል። በሌላ በኩል በአማራ ክልል ያለው የጸጥታ መደፍረስ በማህበራዊው ዘርፍ በተለይም በትምህርት ላይ እጅግ አሳሳቢ ቀውስ እየፈጠረ ይገኛል። ግጭቱ ከጀመረበት ጊዜ አንስቶ ከ5500 በላይ ትምህርት ቤቶች መዘጋታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን መረጃ ያመለክታል። የትምህርት ገበታቸው የተስተጓጓለባቸው ተማሪዎች ለተለያዩ ማህበራዊ ችግሮች እየተጋለጡ መሆኑን መምህራንና ወላጆች በስጋት ይገልጻሉ። በተጨማሪም በመሃል ሳይንት ወረዳ በሚገኝ አንድ ገዳም ላይ በቅርቡ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸውን ቢቢሲ አማርኛ ዘግቧል። ይህን ተከትሎም የክልሉ ሰላምና ደህንነት ጉዳይ የብዙዎቹን ትኩረት እንደሳበ ቀጥሏል። በመቀጠልም በአፍሪካ ውስጥ እየተከሰተ ያለውን አሳዛኝ ክስተቶች እንመለከታለን። በማሊ ያለው የጸጥታ ቀውስ እጅግ አደገኛ ደረጃ ላይ ደርሷል። በቅርቡ በማሊ ማዕከላዊ ክፍል ዲያፋራቤ በተባለች ከተማ የተገኙ የጅምላ መቃብሮች ዓለም አቀፍ ቁጣን ቀስቅሰዋል። የሰብአዊ መብት ተሟጋች ድርጅቶች ሂውማን ራይትስ ዋች እንዳስታወቁት ከ22 በላይ ሰዎች በወታደሮች ቁጥጥር ስር ከዋሉ በኋላ በአሰቃቂ ሁኔታ ተገድሎ በመቃብር ሳጥን ውስጥ ተገኝተዋል። ለዚህም የማሊ ጦርና ዋግነር ግሩፕ የተባለው የሩሲያ ቅጥረኛ ጦር በዋነኝነት ተጠያቂ መሆናቸውን ሪፖርቶች ያመለክታሉ። የተባበሩት መንግስታት ድርጅት ዩኤን እና ዓለም አቀፉ ማህበረሰብ ይህ አሰቃቂ ድርጊት በአስቸኳይ እና በገለልተኛ አካል እንዲመረመር ጥሪያቸውን እያቀረቡ ይገኛሉ። ወደ ዓለም አቀፍ እና የኢኮኖሚ ዜናዎቻችን ስንሻገር ባለፈው ሳምንት መጨረሻ ላይ የተሰማውና ዛሬም ድረስ አነጋጋሪ የሆነው ዜና የተባበሩት አረብ ኤሚሬትስ ዩኤኢ ውሳኔ ነው። አልጀዚራ እና ሮይተርስ እንደዘገቡት ኤሚሬትስ ብሔራዊ ጥቅሜን ለማስከበር በሚል ከዓለም አቀፉ የነዳጅ ላኪ አገራት ድርጅት ኦፔክ እና ኦፔክ ፕላስ ለመውጣት መወሰኗን አስታውቃለች። ይህ ውሳኔ በመካከለኛው ምስራቅ ካለው ጂኦፖለቲካዊ ውጥረት ጋር ተዳምሮ በዓለም አቀፉ የነዳጅ አቅርቦትና በኢኮኖሚው ላይ ታሪካዊ ሊባል የሚችል መናወጥን እየፈጠረ ይገኛል።
በሌላ በኩል በዓለም አቀፍ ፖለቲካ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የኢራን ውዝግብ አሁንም የዓለም አቀፍ መገናኛ ብዙሃን ቀዳሚ ርዕስ ነው። ፕሬዝዳንት ትራምፕ ለኮንግረስ መሪዎች በላኩት ደብዳቤ ከኢራን ጋር የነበረው ግጭት ማብቃቱን እና የተኩስ አቁም ስምምነቱን መራዘሙን አስታውቀዋል። ይሁን እንጂ ከዚህ ቀደም የኢራንን መሠረተ ልማቶች ኢላማ በማድረግ አጠቃላይ የኢራን ስልጣኔ በአንድ ምሽት ሊጠፋ ይችላል በማለት ያሰሙት አደገኛ ዛቻ በአምነስቲ ኢንተርናሽናል ዘንድ እንደ ከባድ የሰብአዊ መብት ጥሰት ማስጠንቀቂያ ተቆጥሮ ከፍተኛ ትችትን አስተናግደዋል። በሌላ በኩል የአሜሪካ ፖለቲካ ዩኤስ ፖለቲክስ ውስጣዊ ውጥረት ቀጥሏል። የትራምፕ ተቀባይነት በታሪክ ዝቅተኛ ደረጃ ላይ መድረሱን የሚያሳዩ የሕዝብ አስተያየት ጥናቶች ፖልስ የወጡ ሲሆን በመላው አሜሪካ የሜይ ዴይ ታላላቅ የተቃውሞ ሰልፎች ተካሂደዋል። በተጨማሪም ሩዲ ጁሊያኒ በጽኑ ሕመም ሆስፒታል መግባታቸው የፖለቲካውን መድረክ ይበልጥ አነጋጋሪ አድርጎታል። በመቀጠልም በመካከለኛው ምስራቅ ወዳለ ሁኔታ እናመራለን። የእስራኤል ጦርነት አሁንም በሁለት ግንባሮች እንደቀጠለ ነው። በሰሜን እስራኤል እና በሊባኖስ ድንበር አካባቢ ከሂዝቦላ ጋር የሚደረገው ውጊያ ይበልጥ ተባብሷል። ትራምፕ ያወጁት የተኩስ አቁም ስምምነት ቢኖርም የሁለቱም ወገኖች ተኩስ ልውውጥ አላቆመም። በሌላ በኩል ደግሞ የእስራኤል የደህንነት ካቢኔ በጋዛ ያለውን ጦርነት ስለመቀጠል እና ቀጣይ እርምጃዎች ዙሪያ የመከረ ይገኛል። ሐማስ ትጥቁን ላለመፍታት ጠንካራ አቋም መያዙን ተከትሎ በዓለም አቀፍ አደራዳሪዎች አማካኝነት የሚደረገው የጋዛ የተኩስ አቁም ድርድር ፈተና ውስጥ ወድቋል። በመጨረሻም ወደ ቴክኖሎጂው ዘርፍ ስናመራ የዘንድሮ ዓመት የቴክኖሎጂው ኢንዱስትሪ ለሰራተኞች እጅግ ፈታኝ ሆኗል። በሚያዝያ ወር ብቻ ከ92,000 በላይ የቴክኖሎጂ ዘርፍ ሰራተኞች ከሥራ መሰናበታቸውን ዓለም አቀፍ መረጃዎች ያሳያሉ። ሜታ፣ ማይክሮሶፍት፣ አማዞን እና ኦራክል የመሳሰሉ ግዙፍ ኩባንያዎች ለዚህ የሥራ ቅነሳ ግንባር ቀደም ተጠቃሽ ናቸው። ለዚህ ዋነኛው ምክንያት ኩባንያዎቹ በአርቲፊሻል ኢንተለጀንስ መሠረተ ልማት ላይ እያፈሰሱት ያለው በቢሊዮን የሚቆጠር ዶላር ሲሆን የዚህን ከፍተኛ ወጪ ጫና እየተሸከሙ ያሉት ደግሞ የኩባንያዎቹ ሰራተኞች መሆናቸው ተገልጿል። ለዛሬ ያዘጋጀናቸው አበይት መረጃዎች እነዚህ ነበሩ። ሁሌም ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍ እና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስትስ ሰብስክራይብ እና ፎሎው በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላም እና መልካም ቀንን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።